ጤና ይስጥልን። ጠበቃ እንዳልጌ ካሴ ነኝ። ስለ ጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የተመለከተ ሕገ ነክ መረጃ ላካፍላችሁ። ከስያሜው መረዳት እንደሚቻለው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር ሕግ ሲወጣ ሊቆጣጠር ያሰበው ጥላቻ ንግግርንና ሐሰተኛ ማስረጃ ስርጭትን ለመከላከል ስለሆነ ሕጉም ቢሆን ስያሜውን ያገኘው ከዚሁ ነው። የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ ያነጣጠረ ብሔርን፣ ብሔረሰብንና ሕዝብን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ ሆን ተብሎ ጥላቻን፣ መድሎን ወይም ጥቃትን የሚያነሳሳ ንግግር ነው። ሐሰተኛ መረጃ ሲባል መረጃው ሐሰት ይሆንና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኝነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረግ እድሉ ከፍ ያለ ንግግር ነው። ማሰራጨት ማለት ንግግርን በማናቸውም መንገዶች ለብዙ ሰዎች እንዲደርስ ማድረግ ሲሆን በማህበራዊ ሚዲያ ላይክ ማድረግና ታግ ማድረግን አያካትትም። ማህበራዊ ሚዲያ ማለት ሰዎች መልእክት ለመለዋወጥ፣ ትስስር ለማዳበር፣ ሀሳብ ለማጋራት የሚጠቀሙበት በኢንተርኔት አማካኝነት በአንድ ጊዜ ከአንድ በላይ ለሆኑ ሰዎች መረጃ የሚደርስበት ወይም ማህበራዊ መስተጋብር የሚስተናገድበት መንገድ ነው። ማህበራዊ ሚዲያ በተለይ ደግሞ ፌስቡክ ለመልካም ነገር የምንጠቀምበት ቢሆንም አብዛኞቹ የሀሳብ ልውጦች በጥላቻ ንግግር የታጀቡና የተለወሱ ንግግሮች መሆናቸውን በየዕለቱ የምንታዘበው ጉዳይ ነው። የሕጉ ዓላማ ሰዎች ሀሳብን በነፃነት የመግለጽ መብታቸውን ሲጠቀሙ ግጭት ወይም ሁከት የሚቀሰቅስ ወይም ብሔርን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት በማድረግ በግለሰብ ወይም በተለየ ቡድን ላይ ጥላቻ ወይም መድሎ የሚያስፋፋ ንግግር ከማድረግ እንዲቆጠቡ ማድረግ፣ መቻቻልን፣ የዜጎች ውይይትና ምክርን፣ መከባበርና መግባባትን ማበረታትና ዲሞክራሲያዊ ስርዓትን ማጎልበት፣ የጥላቻ ንግግርና የሐሰተኛ መረጃ ስርጭትን መበራከትን ለመቆጣጠርና ለመግታት ነው። አንድ ንግግር እንደ ጥላቻ ንግግር ወይም እንደ ሐሰተኛ መረጃ ተወስዶ ማሰራጨት የማይከለከለው የትምህርታዊ ወይም ሳይንሳዊ ምርምር አካል እንደሆነ፣ የዜና ዘገባ፣ ትንታኔ ወይም የፖለቲካ ትችት አካል እንደሆነ፣ የኪነ ጥበብ፣ ትወና ወይም መሰል የሥነ ጥበብ ውጤት ከሆነና የሃይማኖታዊ አስተምሮ አካል እንደሆነ ነው። ከዚህ ላይ ልብ ሊባል የሚገባው ከሃይማኖት ጋር ተያይዞ አንድ ንግግር እንደ ጥላቻ ንግግር ወይም እንደ ሐሰተ መረጃ ተወስዶ ማሰራጨት የማይከለከለው የሃይማኖቱን አስተምሮት ብቻ የሚመለከት ሲሆን ነው። የጥላቻ ንግግር ወይም የሐሰተኛ መረጃ ስርጭት ወንጀሉ የተፈጸመው ከ5000 በላይ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት ወይም በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት የሚደርስ ቀላል እስራትና ከብር 100,000 ያልበለጠ መቀጮ ይሆናል። ሐሰተኛ መረጃ በማሰራጨት ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት የተከሰተ እንደሆነ ከ2 እስከ 5 ዓመት በሚደርስ ቀላል እስራት ያስቀጣል። ጽሑፉን ለማዘጋጀት የጥላቻ ንግግርንና የሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር የወጣውን አዋጅ ቁጥር 1185/2012 ተጠቅሜያለሁ። አመሰግናለሁ።